ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በጋሞ ዞን የደረሰው የተፈጥሮ አደጋ የሰው ልጅ ሕይወት ክብር ያለውን ፍጥረተሰብ ያሳዘነ መሆኑን ቋሚ ሲኖዶስ ገለጸ። በደቡብ ኢትዮጵያ ክልል በጋሞ ዞን 3 ወረዳዎች በደረሰ የተፈጥሮ አደጋ ምክንያት ሕይወታቸውን ያጡ ወገኖቻችንን ዜና ሞት የሰማነው በጥልቅ ሐዘን ነው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በሰጠው መግለጫ ገልጿል። በዚህ ልብ ሰባሪ የተፈጥሮ አደጋ ምክንያት የደረሰው የወገኖቻችን እልፈት እኛ ኢትዮጵያንን ብቻ ሳይሆን ክብር ለሆነው የሰው ልጅ ሕይወት ክብር ያለውን ፍጥረተሰብ ሁሉ በእጅጉ አሳዝኗል ብሏል። በመግለጫውም በአደጋው ከቀያቸው ለተፈናቀሉና ንብረታቸው ለወደመባቸው በዘላቂነት እንዲቋቋሙ በሚደረገው ጥረት ውስጥ የሚመለከታቸው ሁሉ ድጋፍ እንዲያደርጉ ቋሚ ሲኖዶስ ጠይቋል። በመጨረሻም በድንገተኛ አደጋ ሕይወታቸውን ላጡ ወገኖች ለቤተሰቦቻቸውና ለመላው ሀገራችን ሕዝብ መጽናናትን እንዲያድልልን ዘውትር እንጸልያለን ብሏል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ሕንፃ ቤተ ክርስቲያን እድሳት ጥራቱን በጠበቀ መልኩ መሰራት እንዳለበት ተገለጸ። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስና ሌሎች በተገኙበት በመንበረ ፓትርያርክ ጽሕፈት ቤት የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ሕንፃ ቤተ ክርስቲያን እድሳት ጨረታ ይፋ ተደርጓል። ብፁዕ አቡነ ሳይሮስ ከ70 ዓመታት በላይ አገልግሎት ሲሰጥ የነበረው ሕንፃ ቤተ ክርስቲያን የእድሳት ሥራ በጥራትና በትጋት ተጠናቆ ማስረከብ እንደሚገባ አሳስበዋል። ጨረታውን ያሸነፈው የኮንስትራክሽን ድርጅት በተባለው ጊዜ ደረጃውን በጠበቀ መልኩ ስራውን ሰርቶ ማስረከብ አለበት ሲሉ ብፁዕ አቡነ ዲዮስቆሮስ ጨምረው ተናግረዋል። ጨረታውን ካሸነፈው ከአዶር ኮንስትራክሽን ተወካይ ከሆኑት ከመጋቤ ሰናይ ኢንጂነር አዲሱ ደመቀ ጋር የውል ስምምነት ተፈጽሟል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። ማኅበረ ቅዱሳን መነኮሳያትንና የአብነት ደቀ መዛሙርትን በማሰልጠን ኃላፊነቱን እየተወጣ እንደሚገኝ ተነገረ። በማኅበረ ቅዱሳን የወልዲያ ማዕከል በገዳማትና መንፈሳዊ ትምህርት ቤቶች አገልግሎት ዋና ክፍል አዘጋጅነት በራያ ቆቦ ወረዳ ማዕከል ስር ለሚገኘው የደብረ ሲና አራማ ቅድስት ኪዳነ ምሕረት አንድነት ገዳም ለሚኖሩ መነኮሳያትና የአብነት ደቀ መዛሙርት ስልጠና መሰጠቱ ተገልጿል። ቆሞስ አባ ጡመ ልሳን የገዳሙ አስተዳዳሪ እንዳሉት ይህንንና መሰል ስልጠናዎች ቀጣይነት ባለው መልኩ ይሰጣል ያሉ ሲሆን ማኅበረ ቅዱሳን እየሰራ ባለው ዘርፈ ብዙ ስራ የቤተ ክርስቲያን አለኝታ መሆኑን አስረድተዋል። አክለውም የአብነት ደቀ መዛሙርቶችን የምናስተምረው ከበጎ አድራጊ ምዕመናን በማሰባሰብ በመሆኑ ሁሉም ኦርቶዶክሳውያን ኃላፊነታቸውን እንዲወጡ መልእክታቸውን አስተላልፈዋል። መረጃው በማኅበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። በጃራራ ቀራራ በሎቄና በዶሬ መካከል በተመሰረተው የስብከት ኬላ አካባቢ ከሚኖሩ ምዕመናን ጋር ውይይት ተደረገ። የሲዳማ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያና ሌሎች የሀገረ ስብከቱ የስራ ኃላፊዎች በተገኙበት በጃራራ ቀራራ በሎቄና በዶሬ መካከል ባለችው የስብከት ኬላ አካባቢ ከሚኖሩ ምዕመናን ጋር ውይይት ተካሂዷል። ዋና ስራ አስኪያጁ እንደገለጹት ለአካባቢው ምዕመናን ልዩ ትኩረት በመስጠት የአካባቢውን ተወላጆችን በማሰልጠን በአካባቢው ቋንቋ እንዲያስተምሩና መደበኛ ሰባኪ ተመድቦላቸው እንዲማሩ ተደርጓል ብለዋል። በተጨማሪም በአካባቢው ቤተ ክርስቲያን እንዲሰራላቸው በጠየቁት መሰረት የይሰራልን ጥያቄ እንዲመለስ ኮሚቴ በውይይቱ ላይ መቋቋሙን የሀገረ ስብከቱ ሚዲያ የሆነው ኢዮር ዘግቧል። ካህናት ወቅቱን የዋጀ ትምህርትና የአገልግሎት ዝግጅት ሊኖራቸው ይገባል ተባለ። በጋሞና አካባቢ ዞኖች ሀገረ ስብከት በአርባ ምንጭ ደብረ ጽዮን ቅድስት ድንግል ማርያም ገዳም ውስጥ የሚገኘው የጽርሐ ተዋሕዶ የካህናት ማሰልጠኛ 58ኛ ዙር የካህናት ስልጠና መጀመሩን የሀገረ ስብከቱ ሚዲያ ገልጿል። ሊቀ ኅሩያን ገሪማ ጌታነህ የሀገረ ስብከቱ ስራ አስኪያጅ በንግግራቸው ይህ ስልጠና ካህናት ወቅቱን የዋጀ ትምህርትና የአገልግሎት ዝግጅት እንዲኖራቸው በማድረግ ረገድ ትልቅ ሚና እንደሚጫወት በዕለቱ ገልጸዋል። ሰልጣኞችም ከመደበኛው ትምህርት በተጨማሪ በገዳሙ ስርዓትና ጸሎት በመታነጽ ለተልእኮ ይዘጋጁ ሲሉ አክለዋል። ነገረ መለኮት፣ የመጽሐፍ ቅዱስ ጥናት፣ የቤተ ክርስቲያን ታሪክ፣ የስብከት ዘዴና ሌሎች ርዕሰ ጉዳዮች በስልጠናው ላይ ይዳሰሳሉ ተብሏል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።